ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ። ላይክ ስታደርጉ የዚህም ፕሮግራም ተደማጭነት ተደራሽነት ከፍ ስለሚያደርግ ላይክ ማድረጋችሁ እንዳትረሱ። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንዲጀምሩ፣ አዲስ የሆናችሁ የደወል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለዚህ ቻናል በአክብሮት እየጋበዝን ዛሬ ከፈታችሁ እንግዲህ ቻናላችንን እንድትቀላቀሉ የአክብሮት ግብዣችን ነው። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁሉ ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን ትናንትና በጠቆምነው መሰረት እንግዲህ አድማጫችን እኛን ኮንታክት ለማድረግ ሞክሮ እንደነበር ስለገለጸ በዋትስአፕ አማራጭም ኮንታክት ማድረግ እንደሚችል በዚህ አጋጣሚ ለመግለጽ ያክል ነው። የመጀመሪያ ክፍል ፕሮግራማችን እንግዲህ የዛሬ ፕሮግራም ትኩረት የሚያደርገው በመርሲሳይድ ትናንትና ሶሻል ሚዲያውን በበለጠ በተለይ የኤክስ ገጾችን በትኩረት በርካታ ነጥቦች እንዲነሱበት ካስቻሉ ጉዳዮች መካከል እንግዲህ በዘንድሮ የውድድር ዓመት በሊቨርፑል ቤት ትልቅ እልባት ትልቅ ውጤታማነትን ይዞ ይመጣል ተብሎ በብዙ መልኩ ሲጠበቅ የነበረው የብሪቲሽ ሪከርድ ተከፍሎበት ወደ አንፊልድ የተዘዋወረው አሌክሳንደር ኢሳቅ ባጋጠመው ጉዳት ምክንያት በዲሴምበር ወር ለረጅም ወራት ለአራት ወራት ገደማ ከሜዳ ርቆ ከባድ የአጥንት ስብራት ከእግሮቹ በታች በኩል ባጋጠሙ ጠንካራ ከሚኪ ቫንደቬን ጋር በቶትናም ስቴዲየም በነበረው ሊቨርፑል 2-1 ባሸነፈበት ጨዋታ ባስተናገደው ጉዳት ምክንያት ለአራት ወራት ከሜዳ ርቆ እንግዲህ ለመጀመሪያ ጊዜ ወደ ሙሉ ትሬኒንግ በዚህ ሳምንት እንደሚመለስ የተረጋገጠበት መረጃ እንግዲህ በስፋት በወሳኝ ሰዓት የአሌክሳንደር ኢሳቅ መመለስ የዚህ የብሪቲሽ ሪከርድ በሊቨርፑል ኃላፊዎች እንዲከፈል የተደረገ ወደዚህ ክለብ ለመዘዋወር በርካታ መስዋዕቶችን የከፈለው ስዊድናዊው የኤርትራ ዜግነት የዘር ሐረግ ያለው አሌክሳንደር ኢሳቅ በስተመጨረሻም እንግዲህ ለቀሪ የሊግ እና ከሊግ ውጪ ሊቨርፑል የሚወዳደራቸው የካፕ ጨዋታዎች ብቁ ለመሆን በስተመጨረሻም ወደ ትሬኒንግ ተመልሷል። የኢሳቅ መመለስ በሊቨርፑል ቤት ምን አይነት ልዩነት ያመጣል? ምን አይነት የጨዋታ ስትራቴጂ ለውጦችን ይሄ ተጫዋች ከዚህ አራት ወር የጉዳት ቆይታ በኋላ ሲመለስ የቀድሞውን ፐርፎርማንሱን ለማግኘት ያ የማች ፊትነስ ሂደትስ ምን አይነት መልክ ይኖረዋል የሚለውን ሊቨርፑል ኢኮ እንግዲህ ዘርዘር አድርጎ መረጃዎችን ይዞቷል። ይሄ ፕሮግራም ትኩረት የሚያደርገው የአሌክሳንደር ኢሳቅን መመለስና ሊቨርፑል ያገኘው በጎ አዲስ መረጃ አዲስ ኃይል በአስተላለፉ ላይ ሌላ ልዩነት በተለይ ደግሞ አቅም የሚጨምር የክለቡን የቅርብ ጊዜያትን ክፍተት በተጫዋቹ ኳሊቲ ለመሻገር በቀሪ ፊክስቸር ሻምፒየንስ ሊግን ቦታ ይዞ ለማጠናቀቅ ሲዝኑን ለማትረፍ በኤፍኤ ካፕ ረጅም ርቀት ለመጓዝ በሻምፒየንስ ሊግ ደግሞ ሊቨርፑል በአብዛኛው እንደምትመለከቱት ውድድር ዓመቱ ጥሩ ባይሆን በዩኤፋ ሻምፒየንስ ሊግ የሚያደርገው ጉዞ ደግሞ በአንዳንድ የውድድር ዓመታት ኢፌክቲቭ ሆኖ ሲጠናቀቅ እንመለከታለን። ለምሳሌ 2005 ሊቨርፑል የዩኤፋ ሻምፒየንስ ሊግን ቦታ ይዞ ማጠናቀቅ አልቻለም ነበር። ኤቨርተን ነበር በቦታው ላይ ይዞ ማጠናቀቅ የቻለው። ሊቨርፑል ሻምፒዮን መሆኑን ተከትሎ ነው የዩኤፋ ሻምፒየንስ ሊግ ውድድር 2005 ኢስታንቡል ላይ ታሪካዊ ድል አስመዝግቦ ኤቨርተንን እንግዲህ ከዩሮፒያን ተሳታፊነት ውጭ በማድረግ በኤቨርተን ቦታ ነው 2026 ተሳታፊ ሆኖ መግባት የቻለው እና ሲዝኑን ማትረፍ ችሏል። ለነዚህ አይነት አጋጣሚዎች እንግዲህ የበለጠ አዲስ ጥይት በዚህ የውድድር ዓመት ብዙ የተጠበቀው የአሌክሳንደር ኢሳቅ ብቃትን እንግዲህ በጥቂት ቀሪ ጊዜያት ልንመለከት እንግዲህ የተጫዋች በድጋሚ ወደ ሙሉ ትሬኒንግ
ተመልሷል። የመጀመሪያው ክፍል ፕሮግራማችን ይህንን በተመለከተ ትኩረት የምናደርግ ይሆናል። ሁለተኛ ክፍል ፕሮግራማችን እንግዲህ የዴቪድ ራያ አስደናቂ ሲዝን፣ የማርቲን ኦዲጋርድ ከጉዳት መመለስ፣ የቡካዮ ሳካ የዘንድሮ ሲዝን ብቃት መውረድን በተመለከተ በሶስቱ ተጫዋቾች ዙሪያ ቆይታ እናደርጋለን። ሶስተኛ ክፍል ፕሮግራማችን እንግዲህ ትኩረት የሚያደርገው የዲዘርቢ ቦል መመለሱን ነው። ኤስ ሲስተም በድጋሚ በፕሪሚየር ሊግ በቀሪ ጨዋታዎች ልንመለከት እንደምንችልና ዲዘርቢ የበለጠ ወደ ቶትናም አዲስ አሰልጣኝነት ሹመት መቃረቡንና ዲዘርቢን በድጋሚ በፕሪሚየር ሊግ ልንመለከተውን ከባድና ጠንካራውን ኃላፊነት ተቀብሎ በፕሪሚየር ሊግ አሁን ከሚገኙ ቶፕ 5 ከፍተኛ ተከፋዮች ተርታ የሚያስቀምጠውን ከፍተኛ የደሞዝ ክፍያና ኮንትራት የ5 ዓመት የሚያገኝበትን ውል ለመፈረም መቃረቡን እንግዲህ እንደሰማችሁት ነው፣ በስፋት እየተገለጸ ነው። ከቀናት በፊት ኢጎር ቱዶርን ያስተናበተው ቶትናም እንግዲህ ሮቤርቶ ዲዘርቢን የቦታው ተመራጭ አድርጎታል። በተለያዩ መረጃዎች እንደምሰሙት እስከ ዓመቱ መጨረሻ ድረስ እንደ ክራይቴሪያ ዲዘርቢ አስቀምጦ የሲዝኑ ማጠናቀቂያ መመልከት ይፈልጋል። ቶትናም ከወረደ ወደ ታችኛው ዲቪዚዮን ላለመያዝ፣ ቶትናም የሚቆይ ከሆነ ለመያዝ በነዚህ አይነት ውሳኔ መሀል ላይ ነው ያለው ሲባል ነበር። እንግዲህ ምሽት ላይ የወጡ መረጃዎች እንደሚያሳዩት ከሆነ ከወዲሁ በቀሪ ፊክስቸሮች ቶትናምን ይዞ ከሊጉ ማትረፍና ለቀጣይ ዓመት ለመዘጋጀት የመልበሻ ቤት መነቃቃትን ለመፍጠር ዲዘርቢን አሁን ለማምጣት ቶትናሞች እንግዲህ ትላልቅ ካሳና አንዳንድ ሪስክ ያላቸውን የኮንትራት ሂደቶችንም ጭምር በውሉ ላይ በማስፈር እንግዲህ ይህን አሰልጣኝ ለመቅጠር በጣም መቃረባቸው እየተሰማ ነው የሚገኘው። ዛሬ ምናልባት መረጃዎችን ስታደምጡ ዲዘርቢ አዲሱ የቶትናም ሄድ ኮች ተብሎ ሊሾምም የሚችልበት ኮንፈርሜሽን ሊሰጥ ይችላል። ሶስተኛው ክፍል ፕሮግራማችን ዲዘርቢን በተመለከተ ይሆናል። አራተኛ ክፍል ፕሮግራማችን እንግዲህ የበርናንዶ ሲልቫ በአመቱ መጨረሻ የመልቀቅ ጉዳይ የበለጠ አሁን ትኩረት እያገኘ መጥቷል። ይሄ ተጫዋች ሊለቅ የሚችልበት እድል ከፍ ብሏል። ከምሽት ጀምሮ በትላልቅ ተነባቢ ጋዜጦችም ትላልቅ ሚዲያዎችም የዝውውር ዘጋቢዎችም በኩል ይሄ ነገር ኦፊሻሊ እየተረጋገጠ የመጣ ይመስላል። በርናንዶ ሲልቫ በዚህ ዓመት መጨረሻ ኮንትራቱ ይጠናቀቃል። ይህንን ተከትሎ ተጫዋቹ በነፃ የዝውውር መስኮት ወደ ዩሮፒያን ጃይንት ክለብ ለመሄድ በዓለም አቀፍ ደረጃ ተጫዋቹ ከሜጀር ሊግ ሶከር፣ ከሳውዲ ፕሮ ሊግ፣ ከቱርክ ሊግ፣ ከዩሮፒያን ቢግ 5 ሊጎች ጭምር በጣም በጥብቅ የሚፈለግ ነው። ሲቲዎች ይህን ተጫዋች እንዴት ይተኩታል የሚለው ከወዲሁ አሳሳቢነቱ ከፍ ብሏል። ሲልቫ ግን የመልቀቅ እድሉ አሁን እየተረጋገጠ የመጣ ይመስላል። በተጨማሪም ኤንዞ ፈርናንዴዝ መንገዱን ለሪያል ማድሪድ ጠረጋ ጀምሯል፣ ማመቻቸቱን ጀምሯል። ይህን ጉዳይ እንግዲህ እየተባባሰ የመጣው የኤንዞ ፈርናንዴዝ አለመረጋጋት ትናንትና በሌላ መረጃ ጉዳዮችን እንግዲህ የበለጠ ውስብስብ አድርጎታል። ምናልባት የተጫዋች በቼልሲ ቤት ያለፈው ወራት ምንም ከፔዤ ጨዋታ ቀደም ብሎ በነበሩ ዘገባዎች ላይ ከሆነ በቼልሲ ቤት ከማይነኩ ተጫዋቾች አንዱ ነበር። ከጊዜያት በኋላ ግን ጥሩ ክፍያ ከቀረበ የማይነካ ተጫዋች አይደለም ወደሚል ቼልሲዎቹ ውሳኔ እያስቀየረ መምጣቱንም ጭምር የታመኑ ዘጋቢዎች እያወጡ ነው የሚገኙት። ይህንንም ጉዳይ ከበርናንዶ ሲልቫ ጋር አጠቃለን አዲስ የተሰማ የሳንድሮ ቶናሊም የዝውውር ሂደት አለ። ሌሎችንም መረጃዎች ይዘን በአራተኛ ክፍል ፕሮግራማችን እንግዲህ ወደ እናንተ ምንመለስ ነው የሚሆነው። ዛሬን እንግዲህ ዕለተ ማክሰኞን በአራት ፕሮግራም ከእናንተ ጋር ቆይታ የምናደርግ ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምታደምጡ በሱፐር ታንክስ፣ ሱፐር ስቲከር፣ ሱፐር ቻት ድጋፍ ማድረጋችሁን እንድትቀጥሉ የአክብሮት ግብዣችን ነው። የመጀመሪያ ክፍል እንግዲህ ፕሮግራማችን ትኩረት የሚያደርገው አሌክሳንደር ኢሳቅ የ125 እስከ 130 ሚሊዮን ፓውንድ ገደማ ኢንቨስት ተደርጎበት የመጣው ስዊድናዊው የአህጉራችን ዝርያ ያለበት አስደናቂው አጥቂ እንግዲህ በብዙ ውጣ ውረድ ይህን የውድድር ዓመት እንግዲህ በርካታ ፈተናዎችን ያለፈ ተጫዋች ነው። በግሉም እንደ ቡድን
ኢሳቅ የፈረመ ምሽት የነበረው ስሜትና ድባብ በሊቨርፑል ደጋፊዎች ዘንድ በጣም ከፍተኛ ነበር። ያልተጠበቀ ያልተገመተ ወይም ባለፈው ሳመር ሊቨርፑል ኢሳቅን የማስፈረም የተደራዳሪነት ፓወር ወይም የገንዘብ ፓወር ኢኮኖሚካሊ ቀደም ብሎ ለነዊድዘ ያን ያክል ክፍያ ለነኤኬቲኬ ያን ያክል ኢንቨስትመንት አውጥቶ ኢሳቅ ላይ ይጨክናል፣ ጥርሱን ነክሶ ይሄዳል የሚል ግምቶች አልነበሩ። ነገር ግን ሊቨርፑል ግራውንድ ወርኩን ታስታውሱ እንደሆነ የዛሬ ዓመት በዚህም ወቅት ከኢሳቅ ጋር የሊቨርፑል ኃላፊዎች ድርድር ጀምረዋል እና አሌክሳንደር ኢሳቅን ሳመር ላይ ሊቨርፑል የማምጣት እቅድ አለው ከሁለት አማራጮች ጋር በማለት እንግዲህ በወቅቱ መረጃዎችን ስናደርሳቸው ነበር። በመጨረሻ በዴድላይን ዴይ እንግዲህ ድራማዊ በሆነ መንገድ በተለይ መጨረሻ 48 ሰዓታት ታስታውሱ እንደሆነ ሊቨርፑል ሰኞ ምሽት በዘንድሮ የውድድር ዓመት ሴንት ጄምስ ፓርክ ላይ ከኒውካስል ጋር ጨዋታ ነበረው። ኢሳቅ ደርቢ ተባለ። ለዛሽ ምሽት ሊቨርፑል ጨዋታውን 3-2 በሆነ ውጤት አሸነፈ። በዛኑ ዕለት የነበሩ ከባባድ አወዛጋቢ ጉዳዮች ነበሩ። ኢሳቅ ለመጀመሪያ ጊዜ ቃሉን ለኒውካስል ዋና ኃላፊዎች፣ የበላይ ጠባቂዎች፣ የክለቡ የበላይ አስተዳዳሪዎች በነ ያሲን አልሩመያን የተመራው የልዑካን ቡድን በአሌክሳንደር ኢሳቅ መኖሪያ ቤት ወደ 12,000 ፓውንድ አካባቢ በወር የሚከፈልበት ሌክዠሪ መኖሪያ ቤት ተገኝተው ጨዋታው ከመጀመሩ ከተወሰኑ ሰዓታት በፊት እንደውም የምናስታውሰው በእኛ ሰዓት አቆጣጠር ከ10 ሰዓት እስከ 11 ሰዓት ከሩብ አካባቢ ለ45 ለ50 ደቂቃ ያክል በኢሳቅ መኖሪያ ቤት ተጫዋቹን ለማሳመን ከዳንበርን ጋር በመሆን ወደ 7-8 አባላትን የያዘ የኒውካስል ተወካዮች አሌክሳንደር ኢሳቅ ቤት ተገኝተው ተጫዋቹን ለማግባባት በታይምሳይድ እንዲቆይ ቢያንስ ለአንድ ተጨማሪ ዓመትና የተጫዋቹን ቅድመ ሁኔታና ቀደም ተብሎ ቃል ተገብቶልኛል ብሎ አቤቱታ ሲያቀርብ የነበረበትንም ጉዳይ በአግባቡ ለመፈጸም ለማግባባት የመጨረሻ ጥረታቸውን ባደረጉበት የዛኑ ዕለት እንግዲህ ተጫዋቹ ፊት ለፊት በቀጥታ ወደ ሳውዲ ፕሮ ሊግ ወይም ወደ ሌሎች ክለቦችን ጥያቄ ተቀበሉ አይደለም፣ ወደ አንፊልድ መዘዋወር ስለምፈልግ ይህን ዝውውር በሩን እንዲከፍቱለት ነው በቀጥታና በኒውካስል ቤት ድጋሚ መጫወት እንደማይፈልግ በግልጽ በዛኑ ዕለት ሰኞ መግለጽ የቻለውና ጨዋታው እንደተጠናቀቀ ታስታውሱ እንደሆነ በቀጥታ የወጣው መረጃ ሊቨርፑል ካሸነፈው 3-2 ድል የበለጠ የአሌክሳንደር ኢሳቅ ወደ ሊቨርፑል ለመዘዋወር ቃሉ ለኒውካስል ኃላፊዎች በራሱ አንደበት በኤጀንቱ አማካኝነት ሳይሆን በራሱ አንደበት የገለጸበት ምሽት ነበር። ከዛም በኋላ ከሁለት ቀናት በኋላ ዝውውሩ ተጠናቀቀና ድራማዊ ክስተት ነበር። ሳመሩ ሙሉ ስንወያይበት የቆዩ ወይም አሰልቺ የነበረ ከሁለት ወራት በላይ የፈጀ የዝውውር ሂደት ነበር። በስተመጨረሻም እንግዲህ በብሪቲሽ ሪከርድ ወደ ሊቨርፑል ተዘዋውሮ አብዛኛውን የሳመር ቆይታ እንግዲህ ከቀድሞ ውድድር ጊዜ ዝግጅት ውጪ መሆኑን ተከትሎ በግሉ በቀድሞ ክለቡ ሶሲዳድ ቆይታ አድርጎ የፊትነስ ደረጃውን ቢያንስ ውስብስብ እንዳይሆንና ለሊቨርፑል ቤት ለሚጠብቀው ፈተና በአጭር ጊዜ ውስጥ ወደ ፊትነሱ ለመመለስ በግሉ እንግዲህ በሶሲዳድ ቆይታ ሲያደርግ በባስክ ሳን ሴባስቲያን ሲዘጋጅ ቆይቶ ተጫዋቹ እንግዲህ ወደ ታይምሳይድ ኒውካስል እንደ ቡድን ቱሩን አጠናቆ ወደ ታይምሳይድ ሲመለሱ ያኔ እንግዲህ ኢሳቅ በተመለሰበት ዕለት ታስታውሱ እንደሆነ ኤዲሃው ይህን ተጫዋች የኔ ተጫዋቾች በሚገቡበት ሰዓት አትገባም፣ እኛ ትሬኒንጉን አጠናቀን ሙሉ ተጫዋቾች ሲወጡ ከዛም በኋላ ባሉ ሰዓቶች እንዲገባ ጭምር ተደርጎ በጣም በርካታ ውዝግቦች ነበሩ በወቅቱ እና የኢሳቅ ፊትነስ ጉዳይ በዝውውሩ ላይ አሳሳቢ አልነበረም። መጀመሪያ ይሄን ቶፕ ክላስ ስትራይከር እናገኝና ከዛም በኋላ የሚከተሉ እርምጃዎችን በራሳችን እንወጣለን የሚል እምነት ነበራቸው ሊቨርፑል ኃላፊዎች እና ተጫዋቹን አዘዋወሩ።
የመጀመሪያ 3-4 ሳምንት የተጫዋቹን ፊትነስ ማሳደግ ነበር። ሚኒ ፕሪሲዝን ሲሰጠው ቆየ። ተጫዋቹ ከዛን መጠነኛ የፊትነስ መሻሻል ሲያሳይ ከ45 እስከ 60 ደቂቃ ሜዳ እየገባ እንግዲህ ባለው አቅም ክለቡን እንዲረዳ የፊትነስ ደረጃው እንዲጎለብት፣ በእነዚህ መሀል እንግዲህ የሊቨርፑል መንሸራተቶች እየበዙ በመጡበት ወቅት ተጫዋቹ በተለየ ኳሊቲ ቲሙን ለማገዝ እንግዲህ ያለውን አቅም ፊትነሱ ከቡድኑ ጋር መዋሃድ አብሮ ማሳለፍ ክለቡ የደረሰበትን የተጫዋቾች የፊትነስ ደረጃ ለመድረስ በጣም ፈታኝ ጊዜ ስለነበር አንዳንድ ጨዋታዎች ላይ እንደምታስታውሱት 45 ደቂቃ ተጫውቶ እዛው ሲቀየር በእረፍት 15ቷን ደቂቃ በሜዳ ላይ የሚሰራው ተጨማሪ የፊትነስ ቆይታ ነበርና በጣም ፈታኝ ጊዜያት ነበሩ ለኢሳቅ። ከነዚህ ብዙ ድካሞች በኋላ ነው እንግዲህ የኢሳቅ የመጀመሪያው 100% ይሄ ሙሉ በሙሉ ፊትነሱ ተመልሶ በዲሴምበር መጀመሪያ አካባቢ ተጫዋቹ በአካል ብቃት ደረጃ ለመጀመሪያ ጊዜ ፊት ሲሆን፣ ይቅርታ በኦክቶበር ወር ተጫዋቹ በድጋሚ ጉዳት አስተናገደ። ለተወሰኑ ሳምንታት ከሜዳ ራቀ። ያ ጉዳቱ ደግሞ የፊትነስ ደረጃውን ስቴጅ እንደገና አዛባ። ያንን ጉዳይ እንደገና ለመመለስ ሌሎች ጥረቶች ተደረጉ። ወደ ዲሴምበር መጨረሻ አካባቢ ፊትነሱ እየተመለሰ በአግባቡ ፐርፎርም ለማድረግ ዝግጁ በሆነበት ወቅት በዲሴምበር ወር እንግዲህ ከቶትናም ጋር በነበረው ጨዋታ የሚኪ ቫንደቬን አደገኛ ታክል እንግዲህ በእግሮቹ ስር የሚገኙ ከባባድ አጥንቶቹ ላይ ከባድ ጉዳት አስተናግዶ እንግዲህ ስብራት ጭምር ነበረው። ይሄ ተጫዋች በሜዳ ውስጥ ለ9 ደቂቃ ቆይታ አደረገ። በ9 ደቂቃ ውስጥ የዊድዘ የመጀመሪያ አሲስት የተመዘገበበት የኢሳቅ አስደናቂ አጨራረስ የታየበት ምሽት በብዙ ጉዳዮች እንግዲህ ጉዳትና ድል ሊቨርፑል ሁለት አይነት ስሜትን አጣጥሞ በዛ ጨዋታ በዛ ምሽት 2-1 ሊቨርፑል አሸነፈ። ኢሳቅ የጨዋታውን የመጀመሪያ ግብ አስቆጠረ። የመጨረሻ ተቹ ነበረች። ትናንትና ወደ ሙሉ ትሬኒንግ የመመለሱን ነገር እስከሚረጋገጥ ድረስ ኢሳቅን እንግዲህ ለዚህን ያክል ጊዜ ከዲሴምበር ወር አንስቶ ለ4 ወራት ከሜዳ ርቆ ለመጀመሪያ ጊዜ እንግዲህ ትሬኒንግ ለመስራት ከሙሉ ስብስቡ ጋር ከኢንተርናሽናል ብሬክ ሲመለሱ ኢሳቅ እንደ ማንኛውም ተጫዋች አሁን ላይ የፊትነስ ክፍተት ሳይኖርበት፣ ምክንያቱም ፊትነሱ ለዘንድሮ የውድድር ዓመት የሚደረገውን ዝግጅት ስቴጁን ኢሳቅ አጠናቆ ነው ወደ ኖርማል ብቃቱ ሲመለስ ነው ያን ጉዳት ያስተናገደው። አሁን ከጉዳቱ በኋላ የሪሃቡን ወቅት ከሰርጀሪውም በኋላ በነበሩ የማገገሚያ ሂደት ላይ አንደኛው የኢሳቅን ከእግሮቹ ስር በነበሩ አጥንቶች ላይ ከባድ ጉዳት አስተናግዶ ከሜዳ ሲርቅ የበለጠ የሪከቨሪንግ ጊዜ ያስረዘሙበት የሊቨርፑል ሕክምና ማዕከል ዋነኛው ምክንያት ተጫዋቹ ወደ ሜዳ ሲመለስ በፊትነስ ጉዳይ እንዳይቸገር ነው። እና ምናልባት ከተወሰኑ ጊዜያት በፊት አንድ ነገር ገልጸንላችሁ ነበር። ከኢንተርናሽናል ብሬክ በኋላ ኢሳቅ 100% ፊት ሆኖ ይመለሳል። የበለጠ በዘንድሮ የውድድር ዓመት ትክክለኛውን ፊትነስ ላይ ይደርሳል ወይም ትክክለኛው የሚጠበቅበትን ፊትነስን ይዞ ከጉዳት በኋላ ይመለሳል ስንል የነበረው በወቅቱ ከሰርጀሪው በኋላ የመጀመሪያ የሪከቨሪ ስቴጁን ካጠናቀቀ በኋላ ወደ ጂም ሲመጣ የኢሳቅ አብዛኛው ትሬኒንግ የነበረው ምናልባት በሊቨርፑል ዋና ፔጆች ላይ የሚለቀቁ ቪዲዮዎችን ከተመለከታችሁ የፊትነስ ማሳደጊያ ትሬኒንግ እና የጉዳቱን ሪከቨሪ ስቴጅ ነበር በጋራ ሲሰጠው የነበረው። ይሄ ደግሞ ሎድ ስላለው ተጫዋቹ ከነዚህ አይነት የሪከቨሪ ጊዜ በኋላ በቀጥታ ወደ ሜዳ ሲመጣ ወደ ሌላ ጉዳት ሊከሰት ስለሚችል የሪከቨሪውን ጊዜ ከፍ በማድረግ በበለጠ በአካል ብቃት ጎልብቶ እንዲበቃ ለማድረግ ይህንን ጊዜ ያስረዘሙበት ዋነኛ ምክንያትና ተጫዋቹ በአስተማማኝ ፊትነስ ላይ በቀሪ ጨዋታዎች የሚደርስበትን እንኳን ቻሌንጆችን ለመቋቋም
ያ አሳሳቢና 75% 60% እየተባለ የነበረውን ፊትነስ 100% በማጠናቀቅ ነው እንግዲህ በአስተማማኝ ፊዚካሊም ሜንታሊም ተጫዋቹ ዝግጁ እንደሆነ አሁን ላይ እየተገለጸ የሚገኘውና እንደ አደም ሃንተር የጋርዲያኑ የመርሲሳይድ ዘጋቢ እንደሚለው ከሆነ ሞስት ፕሮባብሊ በስኳድ ውስጥ የመያዝ እድሉ በጣም ሰፊ ነው ይላል። የኤፍኤ ካፑን ከማንቸስተር ሲቲ ጋር በነበረው ለሚኖረው የኢትሃድ ጨዋታ ኢሳቅ በስብስብ ውስጥ የመያዝ እድሉ ሰፊ ነው። ግን በዛ ጨዋታ ባያዝ እንኳን ለፒኤስጂው ጨዋታ ግን 100% ኢሳቅ ዝግጁ ይሆናል። ይሄ ደግሞ የሪከቨሪ ስቴጁን በትሬኒንግ ግራውንድ ላይ የሊቨርፑል የሕክምና ማዕከል የመጨረሻ ውሳኔውን ያስተላለፈበትን ሪፖርት በቀጥታ ደርሶኛል በማለት ነው። እንግዲህ ቀደም ብሎ የዘጋርዲያኑ ዘጋቢ ይህን ጉዳይ ለሊቨርፑል ደጋፊዎች፣ ለእግር ኳሱ ቤተሰብ ሪፖርት ማድረግ የቻለው ከዛም በኋላ ነው። እንግዲህ በሊቨርፑል ዘገባ ላይ የበለጠ ሪሊያብል የሚባለው እዛው የመርሲሳይድ ነዋሪ የሆነው ዘ ታይምስ ዘጋቢ እንግዲህ ፖል ጆይስ አሌክሳንደር ኢሳቅ ከኤፍኤ ካፑ ጨዋታ ጀምሮ በሊቨርፑል አሁን ተጫዋቹ ዝግጁ ሆኖ ለጨዋታዎች ብቁ ሆኖ ወደ ሜዳ እንደሚመለስ አያይዞ መግለጽ የቻለውና አሁን የኢሳቅ መመለስ ለሊቨርፑል ወቅቱ ሊዘገይ ይችላል። ሊቨርፑል የኢሳቅን አገልግሎት ሲዝኑን ሙሉ እንደሚያገኝና ተጫዋቹን እስከ ኦክቶበር ድረስ ፊትነሱን አሳድጎ ከዛም በኋላ ያን አሌክሳንደር ኢሳቅን ለፕሪሚየር ሊግ ተከላካዮች አሳማሚ የነበረውን እንቅስቃሴና አስፈሪውን የኢሳቅን ኳሊቲ ለመገልገልና ሊቨርፑልም በቶፕ ክላስ ስታንዳርድ መልሶ የመጠገንን ስትራቴጂ ታሳቢ አድርገው ዝውውሩን ያጠናቀቁት። ነገር ግን በጠበቁት ደረጃ አልሆነም። በጠበቁት ደረጃ አልሆነም ማለት ደግሞ አሌክሳንደር ኢሳቅን ሊቨርፑል ለ6 ወራት ወይ ለአንድ የውድድር ዓመት አይደለም ያስፈረሙት፣ ለ6 ዓመት ነው። ለ6 ዓመት ኮንትራት ነው ኢሳቅን ያስፈረሙት። ይሄ የውድድር ዓመት እንደ ቡድን ሊቨርፑል በኢሳቅ ትከሻ ላይም የሚሻገርበት ሲስተማቲካል ባላንስ ላይ ደርሶም አይደለም። ቢኖር የበለጠ አንዳንድ ሊቨርፑል በሱ ኳሊቲዎች ነጥቦችን ማግኘት የሚችልበትን ጨዋታዎች አባካኝ የሆነበትን ቻንሶችን ክሬት ለማድረግ ክለቡ ቀረብ ቢልም ክሬት ባደረገው የቻንስ ልኬት በዛ ደረጃ በኳሊቲ ግቦችን ለማስቆጠር ኤኬቲኬ ማርክ ሲደረግ ሊቨርፑል የሚገባበት ውጥረትና ጫና አለ። የበለጠ ደግሞ አዌ ጌሞች ላይ ሊቨርፑል ጌሙን ኮንትሮል ለማድረግ የሚመርጥበት የጨዋታ ስትራቴጂና በስሩ ቦል ግቦችን ለማስቆጠር የኤኬቲኬ አውት ኦፍ ፖዚሽን ሆኖ መንቀሳቀስ ለኢሳቅ ፔኔትሬሽን አመቺ ስፔሶችን ይፈጥሩ ነበር። እነዛን አጋጣሚዎች እንግዲህ ቢያንስ ተጫዋቹ በአስተማማኝ ሁኔታ ፐርፎርም ላያደርግ ይችላል፣ በፊዚካልም በፊትነስም ደረጃ። ግን በሱ ኳሊቲ ልክ ቶትናም ላይ ተቀይሮ እንደገባ ከነካቸው 9-7 ተቾች ውስጥ አንዷን ወደ ግብነት መቀየር የቻለበትን ኳሊቲ ስንመለከት በየትኛውም መመዘኛ ይሁን አስተማማኝ ፊዚካል ሁኔታ ላይ ቢገኝ ባይገኝ እንደነዚህ አይነት አጋጣሚዎች ግን ለመግደል የኢሳቅ ኳሊቲ የሚታወቅ ነው። ምክንያቱም አሁን ያለበት እድሜ 26 ዓመቱ ላይ ነው የሚገኘው፣ ፕራይም ታይሙ ላይ ነው። ስለዚህ ሊቨርፑልም በፐርፎርማንስ አናላይዝ አድርጎ 125 ሚሊዮን ፓውንድ እስከ 130 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚያድገውን ክፍያ ሲስማማ ከኢሳቅ ምን አይነት አገልግሎት ሊያገኝ እንደሚችል ታሳቢ ተደርጎ። ስለዚህ የተጫዋች እንግዲህ የዘንድሮ ሲዝን ቢዘገይበትም ቢያልፈው አብዛኛው 75% 80% ጨዋታዎች ቢያልፉትም ቀሪ ጨዋታዎች ግን ለአርነ ስሎት የሊቨርፑል ቤት የአሰልጣኝነት ዘመን ከባዱ ፈተና ያለው ካሁን በኋላ በተለይ ከፊክስቸሮች ክብደትም አንጻር ሊቨርፑል ገና ወደ መርሲሳይድ ደርቢ ከሜዳ ውጭ ኤቨርተን ሜዳ ላይ ይጫወታል። በቪላ ፓርክ ቪላን ይገጥማል። በኦልድ ትራፎርድ ማንቸስተር ዩናይትድ አለው። በአንፊልድ ቼልሲ አለው። ገና የቻምፒየንስ ሊግ የደርሶ መልስ የፒኤስጂ ጨዋታ የዛሬ ሳምንት ከሜዳ ውጪ ፓርክ ዲ ፍራንስ ተጉዞ የመጀመሪያ ዙር ጨዋታ ያደርጋል። የፊታችን እሁድ ደግሞ በኤፍኤ ካፕ የፊታችን ሰኞና ቅዳሜና እሁድ
በኤፍኤ ካፕ የሩብ ፍጻሜ ጨዋታ ከማንቸስተር ሲቲ ጋር ኢታር ላይ ሊቨርፑል ፈተና አለበት። ስለዚህ በሶስቱም ውድድሮች ያሉት ቻሌንጆች ለአርነ ስሎት ቀላል የሚባሉ አይደለም። ስራቸውንም ለማትረፍ በሊቨርፑል ቤት ዘላቂ ኮንትራት ለማግኘትም በሊቨርፑል ደጋፊዎች ዘንድም ተቀባይነት ለማግኘት ሊቨርፑልን እንደ ቡድን ሲዙን አትርፎ ባለፉት ቀናት ስናወራላቸው የነበሩትን ዝውውሮችንም ለመፈጸም ፋይናንሻሊ ሊቨርፑል ስትሮንግ እንዲሆን ወይም ተጫዋቾችን ወደ አንፊልድ ለማምጣት አንዱ መደራደሪያ ክራይቴሪያ የሆነውን የኢሮፒያን እግር ኳስ የዩኤፋ ቻምፒየንስ ሊግን ክራይቴሪያ አሟልቶ ለማጠናቀቅ ይሄን የቡድን ሽግግር ደግሞ በበለጠ ሁኔታ ጥገናዊ ለውጡን በዚህኛው ሳመር በጎለበተ መልኩ አሁን ወሳኝና የሚታዩ ክፍተቶች ላይ ለሚወሰዱ እርምጃዎች ቀሪ ጨዋታዎች የበለጠ ወሳኝነት አለው። በጣም ከፍተኛ ወሳኝነት አለው። አሁን የኢሳቅ መመለስ ለአርነ ስሎት ጉዳዮችን ጫናዎችን ከሚቀንሱ ጉዳዮች መካከል በዋነኝነት አንድ ነገር ስንመለከት ነበር። ለምሳሌ አሰልጣኙ የሂጎ ኤኬቲኬን በየቀናት ልዩነት በየ4 ቀን በየ3 ቀን ከምናምን ልዩነት ከጨዋታ ጨዋታ ቋሚ አድርጎ ማሰለፍ አንዳንዴ ተጫዋቹ ለሚደርስበትም ቻሌንጅ የመቋቋም አቅሙን እያነሰና እያጠረ መምጣቱን አስተውለናል። ለምሳሌ ከብራይተን ጋር 9ኛ ደቂቃ ላይ ተጫዋቹ አሟምቆ በጥሩ ፊዚካሊቲ ነው ጨዋታውን የጀመረው። ግን ከጀምስ ሚልነር ጋር በአንድ ለአንድ ግንኙነት ሲጋጩ በቀላሉ ነበር ጉዳት ማለት ህመም እዛ ጋር አስተናግዶ ያንን ጨዋታ ሊያስቀጥለው የማይችል ነገር ግን ከ24 ሰዓት በኋላ ሪከቨር ማለት ይሄ የተደራራቢ ጨዋታ ጫና በርካታ ተከታታይ ጨዋታዎች ላይ ፐርፎርም ማድረግ ሰፊውን ሜዳ ማካለል በአሰልጣኙ የሚሰጠው ሚሽን እና ይሄ የ22 ዓመት ተጫዋች ያለበት ጫናና የዚህ ሊግን የተደራራቢ ጨዋታ ጫና ገና አዳፕት እስከሚያደርግ ድረስ ሰፊ ጊዜያት ናቸው። ስለዚህ ይሄ ውድድር ዓመት ምርጡ ፈራሚ ቢሆኑ ኤኬቲኬ ከዚህ በላይ ኳሊቲውን መጠቀም ይቻላል። ከዚህ በላይም ሊቨርፑልን ሊያግዝ እንደሚችል ይታወቃል ካለው ስታንዳርድ አንጻር። ግን በአንድ ኤኬቲኬ ብቻ ሊቨርፑል ረጅሙን ርቀት ሲጓዝ ተጫዋቹን ፊዚካሊ አሁን ላይ መዳከምን በአካል ብቃት ደረጃ ቻሌንጆችን የመቋቋም አቅሙ እያነሰ መምጣቱን ከግምት ውስጥ በማስገባት አሁን ኢሳቅ መመለሱ የበለጠ የዚህ ሊግ ስታንዳርድም ኳሊቲም በምን ያክል ርቀት እንደሆነ የበለጠ የሚያውቅ ከዚህ ሊግ ጋር ላለፉት 3-4 ዓመት የበለጠ አዳፕት አድርጎ ራሱን ፕሩፍ ያደረገ አጥቂ ነው። ስለዚህ የኢሳቅ ኳሊቲ በየትኛው መመዘኛ ይሁን ኢሳቅ ወደ ትሬኒንግ መመለሱ ወደ ቡድን ስብስቡ መመለሱ ለአርነ ስሎት ትልቅ እፎይታ ነው። አሁን ለሮቴሽንም በጋራ ለመጠቀምም ጫናን ለማጋራትም ለሁለቱ ተጫዋቾች ኤኬቲኬ ብቻውን ተሸክሞ የሚገባውን ጫና በነፃነት አሁን ለሁለት ተጣምሮም ሼር ማድረግ የሚችሉበት ኤኬቲኬን ለቀጣይ ጨዋታ ማሳረፍ ቢያስፈልግና ኢሳቅን ቀስ በቀስ ወደ ሜዳ እያስገቡ ልጠቀም ቢሉ አሁን የተመለሰበት ወቅት ከውጤት አንገብጋቢነት አንጻር ለአርነ ስሎት ትልቅ ራስ ምታት የሚቀንስ ነው። የኢሳቅ ወደ ትሬኒንግ ሙሉ በሙሉ ፊት ሆኖ መመለስ ከየትኛውም ጊዜ በላይ ለሊቨርፑል ደጋፊዎች በኢሳቅ አስቆጣሪነት የሚገኘውን ድል ከማጣጣሙም በላይ አርነ ስሎት ከገቡበት ጭንቅና ጣር ውስጥ ለመውጣት የኢሳቅን ኳሊቲ ይፈልጋሉ የበለጠ። ምክንያቱም በየጊዜው መረጃዎችን አንድ አይነት ሀሳብን ዲፕሊኬት ማድረግ አድማጩን ማሰልቸት ይሆናል እንጂ ትናንትናም መረጃዎችን ስንመለከት ነበር። ሲዝናል ሪቪው ለአርነ ስሎት በጣም ከባድ ነው። ከድል የሆነ ዋንጫን ወደ ሊቨርፑል መደርደሪያ የማያመጡ ከሆነ ስራቸው ላይ ዋስትና የላቸውም የሚሉ ዘገባዎች አሁን ላይ እየጠነከሩ መጥተዋል። እነዚህ ጉዳዮች ሁሉ በተረጋጋ ሁኔታ ሊቨርፑል የሚመጣውን ሳመር የቻምፒየንስ ሊግ ተሳታፊ ቦታን ይዞ ሲያጠናቅቅ ምን ሊፈጠር እንደሚችል ያለፈውን ሳመር መመልከት ችለናል። ያ ደግሞ በድል ውስጥ ያለ ቡድን ስለሆነ ለኢንቨስትመንት ወደኋላ የሚልበት አልነበረም። አሁን ግን የበለጠ አንገብጋ አስፈላጊ ነው። ምክንያቱም የፕሪሚየር ሊጉ ያለፉትን 9-8 ዓመት በወርልድ ክላስ ኳሊቲ በሃይ ስታንዳርድ እንቅስቃሴ ያለምንም አቋም መዋዠቅና መውረድ
በአስተማማኝ ሁኔታ ለክለቡ ያለውን አቅም ሁሉ ሲያበረክት የነበረው መሐመድ ሳላ መልቀቅ ለሊቨርፑል ቀጣይ ሳመርን ከባድ የቤት ስራ ፈጥሮባቸዋል። ገና ሉዊስ ዲያዝን ተካለን የሚል ሐሳብ ውስጥ ያለ ቡድን ነው እንግዲህ የሳላን ያክል ዕዳ የተከመረባቸው ሳላ ለቃለው ማለቱ። ይሄን ደግሞ አፋጣኝ መፍትሄ ይፈልጋል። በመዘናጋት ወይም ወደ ቀጣይ ሳመር አሸጋግረው የቤት ስራውን ያንን ክፍተት ለረጅም ወራትና ለረጅም ሳመር ለረጅም ጊዜያት ለአንድ የውድድር ዓመት ክፍተቱን ከፍ አድርገው ጫናዎችን ክለቡ ላይ መፍጠር አይፈልጉም። ስለዚህ የቤት ስራው ሰፊ ነው። እነዚህ ሁሉ ጉዳዮች ደግሞ ተፈጻሚ እንዲሆኑ የዚህ የውድድር ዓመት ሊቨርፑል የሚያጠናቅቅበት ደረጃና ስኬት አብዛኛውን ጉልህ ድርሻ ስለሚወስድ ቀጣይ ጊዜያትን በተሻለ ሁኔታ ክለቡንም ጥገናዊ ለውጦችንም ለማድረግ በተሻለ ሁኔታ ለቀጣይ የውድድር ዓመትን ለመዘጋጀት ይሄ የውድድር ዓመት እንግዲህ ድልድይ ነው። በአሰልጣኙ ቆይታ ግን የትኛውም ውሳኔ ሊተላለፍ የሚችለው በሲዝኑ መጨረሻ ልክ ከ15 ቀናት በኋላ ሲዝናል ሪቪው በሊቨርፑል ቤት ይደረጋል ለ2 ቀናት። ከዛም በኋላ ውሳኔው በሶስተኛ ቀን በይፋ ልክ አርነ ስሎት ሲቀጠሩ ታስታውሱ እንደሆነ አጠገባቸው ላይ የመጀመሪያ ጋዜጣዊ መግለጫ ያደረጉት ከአርነ ስሎት ጋር አብሮ በጋራ ሪቻርድ ሂውዝ ነበሩ ታስታውሱ እንደሆነ እና በወቅቱ እንደውም አንዳንድ ዘጋቢዎች እንደሚሉት ከሆነ ይሄ የፓወር ሺፍት መደረጉን በአንፊልድ የሚያሳይ ነው ሲሉ ነበር። ይሄ ከፍተኛ የኃይል ስልጣን እንዳለና ከአሰልጣኝ ስልጣን በላይ የሆኑ ሹማምንቶች እንዳሉ የሚያሳይ ነው። ከመች ጊዜ ጀምሮ ነው የሊቨርፑል ሪክሩትመንት ዋና ዳይሬክተር እና ስፖርቲንግ ዳይሬክተር ከአሰልጣኝ ጋር ቁጭ ብሎ የመጀመሪያ ጋዜጣዊ መግለጫ የሚሰጠው በሚል ቅሬታ ሲያስነሱ ነበር። ሪቻርድ ሂውዝ ላይ እኩል ከስሎት ጋር ፕሬስ ኮንፈረንስ ላይ ቁጭ ብሎ ስለ አሰልጣኙ ቁጥር፣ ስለ ክለቡ ቀጣይ ፕሮጀክት፣ ስለ ሳመር የዝውውር መስኮት እንደውም ኦፖርቹኒስቲክ እድለኛነትን ይጠይቃል እያለ አስተያየት ሲሰጥ ነበር በወቅቱ የምናስታውሰው። እና አሁን ከዛ ጋር በተያያዘ ነው እንግዲህ በይፋ ወጥተው ነው ፊት ለፊት ስሎት የማይቀጥሉ ከሆነ ሪቻርድ ሂውዝን ብቻውን ታዩታላችሁ። የሊቨርፑል ጋዜጣዊ መግለጫ ስቱዲዮ ውስጥ ሆኖ ትክክለኛውን የቀረቡትን ሪፖርቶችን ሪቪው ያደረጉትን እያንዳንዱ ነጥብ አንስተው ስለሰጡ ነገር እናመሰግናለን፣ ከስሎት ጋር ተለያይተናል፣ የክለቡን ቀጣይ አሰልጣኝ ለመቅጠር ስራችንን እንጀምራለን ብሎ ይፋ ያደርጋሉ። አሰልጣኙ ለያዝነው ፕሮጀክት በብዙ ውጣ ውረድ ውስጥ አብረን በጋራ ተሻግረን በእንዲህ መልኩ ሲዝናችንን አትርፈናል። ስለዚህ ለቀጣይ ዓመት የበለጠ እንድንዘጋጅ ከአሰልጣኙ ጋር ለተጨማሪ ጊዜያት አብሮ ለመዝለቅ ጠለቅ ብለን ገብተን ጉዳዮች ላይ ተወያይተን እንግዲህ ወደ ውሳኔ ደርሰናል ብለውም ከስሎት ጋር መጥተው መግለጫ የሚሰጡ ይሆናል። ለዛ በአመቱ መጨረሻ ነው ውሳኔዎች ሁሉ ሊተላለፉ የሚችሉት። ነገር ግን ጫናው ከበስተጀርባ ጠንከር ብሎ እንዳለ በሁሉም ሚዲያ በኩል እየተዘገበ ነው የሚገኘው እና ከኢሳቅ መመለስ ጋር በተያያዘ በተጨማሪም መሐመድ ሳላህ ለማንቸስተር ሲቲ ጨዋታ ዝግጁ መሆኑ ተገልጿል። ተጫዋቹ እንደምታስታውሱት የብራይተኑ ጨዋታ ጋላታሳራይ ጨዋታ ላይ ባስተናገደው ጉዳት ምክንያት አምልጦት ነበር። አሁን እንግዲህ መሐመድ ሳላህ ለኤፍኤ ካፕ ጨዋታ መመለሱን ገልጿል። ነገር ግን የአሊሰን ቤከር መች ወደ ሜዳ እንደሚመለስ እስካሁን ድረስ የተረጋገጠ ነገር የለም። አሁን ባለው ስቴጅ ግን ተጫዋቹ ምናልባት ለፓርክ ዲ ፍራንሱ ጨዋታ ይደርሳል የሚሉ የተወሰኑ ምልክቶች አሉ። ግን ምንም አይነት እርግጠኛ ተኮኖ እዚህ ጋር የተሰጠ የተለየ አስተያየት የለም። ስለዚህ ለኢትሃዱ ፍልሚያ በዘንድሮ ሲዝን እንደምታስታውሱት ማማርዳሽቪሊ ነበር ኢትሃድ ላይ ግብ ጠባቂ የነበረው። እንደውም ጨዋታውን ሲጀምር ፍጹም ቅጣት ምት የሃላንድን በማዳን ጥሩ መነቃቃት ያሳየ አጀማመር ነው። ከዛም በኋላ ከሱ የሚበላሹ ቢልድ አፖች ተመልሰው ሊቨርፑል ላይ ሲቆጠሩ ነበር ታስታውሱ እንደሆነ የኢትሃዱ ፍልሚያ ላይና የመጀመሪያ ትችት መቅመስ የጀመረው ከኢትሃዱ ፍልሚያ አንስቶ ነው ጆርጂ ማማርዳሽቪሊ እና ምናልባት አሁንም በኤፍኤ ካፕ በኢትሃድ ስቴዲየም ምናልባት ማማርዳሽቪሊ የሊቨርፑል ግብ ጠባቂ ይሆናል ተብሎ ይጠበቃል። በአጠቃላይ በጉዳት በኩል የተሰሙ መረጃዎች ሌተስት አፕዴቶች በሊቨርፑል ዙሪያ
ይህንን ይመስላሉ። በዝውውር በኩል ምንም አይነት መረጃ የለም። ነገ በሚኖረን ፕሮግራም አዲስ አፕዴት ካለ ይዘንላችሁ እንመጣለን። ለማንኛውም በመጨረሻም የብሪቲሽ ሪከርድ የተከፈለበት አሌክሳንደር ኢሳቅ 100% ካጋጠመው ጉዳት አገግሞ ተጫዋቾች ከኢንተርናሽናል ብሬክ ሲመለሱ አብሮ በጋራ ሙሉ ትሬኒንግ እንደሚጀምር ተረጋግጧል። መረጃዎችን እየተከታተልን ደግሞ ተጨማሪ አፕዴቶች ካሉ በየፕሮግራሙ ይዘንላችሁ የምንመጣ ይሆናል። ትናንትና አድራሻችንን በጠቆምነው መሰረት እንግዲህ ናሆም አድራሻችንን አግኝቷል። ነገር ግን በቀጥታ ኮንታክት ለማድረግ ተቸግሯል መሰለኝ። በቀጥታ በዋትስአፕ ኮንታክት ልታደርገን ትችላለህ። ዛሬ የከፈታችሁ ሰብስክራይብ አድርጉ፣ ላይክ እያደረጋችሁ ይህን ፕሮግራም ተደራሽነቱን ከፍ አድርጉ። በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ከሀገር ውጭ የምታደምጡ ድጋፍ አድርጉ። በራያ በኦዲጋርድ እና በሳካ የዘንድሮ ሲዝን እና የተለያዩ ሁኔታዎች ተመልሰን እንመጣለን። የኤንዞ ፈርናንዴዝ የበርናንዶ ሲልቫንም ጉዳይ ይዘናል። ሮቤርቶ ዲዘርቢ መመለስንም ጠንከር አድርገን ሰፋ ባሉ መረጃዎች ይዘንላችሁ እንመጣለን። በአራት ፕሮግራም ቆይታ እናደርጋለን። የመጀመሪያ ክፍል ፕሮግራማችን በእንዲህ መልኩ ተጠናቋል። ሰላም ቆዩ።